ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። መልእክት ይዤ መጥቻለሁ። መልእክተኛ ነኝ። አሜን በሉ እስቲ። የእግዚአብሔርን መልእክት ትቀበላላችሁ እናንተ? እኔ መልእክተኛ ነኝ። መልእክቱን ተቀብዬ ከራሴ አዋህጄ አምጥቻለሁ። አብሬም እቀበላለሁ። እዚህ ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ክብር ይሁንለት። ክብር ይሁንለት ለንጉሱ። ክብር ይሁንለት ለመንፈስ ቅዱስ። ሃሌሉያ። ቆመን አንድ የእግዚአብሔርን ቃል እናንብብና ከዛ እንቀጥላለን፣ እንቀጣጠላለን። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ክብር አለ፣ መንፈሱ አለ፣ አስተማሪው በዚህ አለ። ዛሬ ዝም ብሎ የመጣ መልእክት እንዳይመስላችሁ። ቅድም ዓለም ሰገድ ሲያጸልይ እየገረመኝ ነበረ። እግዚአብሔር የሚያሻግራቸው ሰዎች እንዳሉ የሚያሻግረን ሰዎች እንዳለን እግዚአብሔር ተናግሮኛል። ዛክ ደግሞ ሲያመጣ ደግሞ መልእክቴ ትክክለኛ እንደሆነ ደግሞ በጣም እርግጠኛ ሆንኩኝ። የሚያልፍ ብቻን ዓመት የሚያልፍ ጉዳይ የለም። በጣም በመልእክት ነው የመጣሁት ዛሬ። ይሄንን ዓመት የሚያልፍ ከኛ ጋራ የሚያልፍ እመጣበታለሁ ማን እንደሆነ። እንደዚህ ይላል እግዚአብሔር ቃል። አንደኛ ሳሙኤል ምዕራፍ 17ን አነባለሁ። ፍልስጤማውያን ጭፍሮቻቸውን በይሁዳ ባለው በሰኮት አከማቹ። በሰኮትና በአዜቃ መካከል በኤፍደሚስ ሰፈሩ። ሳኦልና የእስራኤልም ሰዎች ተከማቹ። አለፍ አለፍ እያልኩ አነባዋለሁ። ቁመቱ 6 ክንድ ከስንዝር የሆነ ቁጥር 4 ዋነኛ ጀግና። እስቲ ዋነኛ ጀግና በሉ እስቲ። አልሰማውም። አንድ ጊዜ ምንድነው የተባለው? ዋነኛ እቺን ዓመት የማያልፍ ዋነኛ ጀግና። አሜን በሉ በኢየሱስ ስም። ዋነኛ ምን? ዋነኛ ምን? ዋነኛ ጀግና መጣ። ቁጥር 11 ፍልስጤማዊውም ቁጥር 10ን 11 ከ10 ጀምሬ ላንብበው። ፍልስጤማዊውም ዛሬ የእስራኤልን ጭፍሮች ተገዳደርኋቸው፣ እንዋጋ ዘንድ አንድ ሰው ስጡኝ አለ። አንድ ሰው ነበረ ሲፈልግ የነበረው። አንድ ሰው ሲፈልግ ነበር። ቁጥር 11 ሳኦልና የእስራኤል ሁሉ እንዲህ የሚላቸውን የፍልስጤማዊውን ቃል በሰሙ ጊዜ እጅግ ፈሩ፣ ደነገጡ። ቁጥር 16 ፍልስጤማዊውም ጠዋትና ማታ ይቅርብ 40 ቀንም ይታይ ነበር። ቁጥር 26 ዳዊትም በአጠገቡ ለቆሙት ሰዎች ይህን ፍልስጤማዊ ለሚገድል ከእስራኤልም ተግዳሮትን ለሚያርቅ ሰው ምን ይደረግለታል? የሕያውን አምላክ ጭፍሮች የሚገዳደር ይህ ያልተገረዘ ፍልስጤማዊ ማን ነው ብሎ ተናገራቸው። ቁጥር 36 ነገሩ የምን ነገር እንደሆነ እንድታውቁ ብዬ ነው 36 ላይ ያመጣዋችሁ። እንዲህ ይላል፣ እከታተለውም ነበር፣ እመታውም ነበር፣ በተነሳብኝም ጉሮሮውን ይዤ እመታው እገድለው ነበር። እኔ ባሪያ አንበሳና ድብ መታው። ይህንም ያልተገረዘውን ፍልስጤማዊ የሕያውን አምላክ ጭፍሮች ተገዳድሯልና ከእነርሱም እንደ አንዱ ይሆናል አለ። ክብር ለኢየሱስ ይሁን። ተገዳድሯልና ከእነሱ እንደምን ይሆናል? እንደ እንስሳ ይሆናል። ጉዳዩ የሰውነት ጉዳይ የትልቅነት ጉዳይ ሳይሆን ጉዳዩ ሌላ ነው። ጉዳዩ የጭፍሮች አምላክን መንካትና አለመንካት ጉዳይ ነው። ክብር ለኢየሱስ ይሁን። የተቀባው ወዴት አለ ነው አርስቶ። እንፈልጋለን ዛሬ ይሄን የተቀባል አብረን እንፈልጋለን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። መንፈስ ቅዱስ ስምህን እጅግ አድርገን እንባርካለን። እርግጠኛ ነን ዛሬ እግዚአብሔር አምላክ ሆይ አንድ ሰው እግዚአብሔር ሆይ ካለበት ነገር ውስጥ ስለሚነሳ ከማንነቱ ጋር ስለሚገናኝ እግዚአብሔር ሆይ ቃልህ የተዋሃደው ሰው ከዚህ ውስጥ ስለሚገኝ አመሰግናለሁ።
እግዚአብሔር አምላክ ሆይ ተናግረህ ነው የመጣሁት። እግዚአብሔር ሆይ ከዚህ በኋላ አይቀጥልም ብለሃል። እግዚአብሔር ሆይ የማይቀጥለውን ማንነት እግዚአብሔር ሆይ ዛሬ ባንተ ጉልበት ባንተ ቅባት ልንወጣበት ነው የመጣ ነው። እዚህ ቃልህ ሎጎስ ነው እግዚአብሔር ሆይ የሚሰራ ነው። እግዚአብሔር ሆይ ታውቆ የሚያልቅ አይደለም። አዲስ ነገር ሁሉ ጊዜ ያለበት ነው። ዛሬ በመካከላችን በአዲስ ነገር ስለምትገለጥ አመሰግናለሁ። እግዚአብሔር ሆይ አመሰግናለሁ። ሕዝብህን እግዚአብሔር ሆይ ስለምትነካ አመሰግናለሁ። እግዚአብሔር ሆይ ስለምትዳስስ አመሰግናለሁ። የደከመ ስለሚበረታ አመሰግናለሁ። የወደቀ ስለሚነሳ አመሰግናለሁ። ተስፋ የቆረጠ እግዚአብሔር ሆይ ተስፋው ስለሚቀጥል አመሰግናለሁ። መንፈስ ቅዱስ ቃልህ በመጣ ጊዜ እግዚአብሔር ሆይ ስራን በልብ ሁሉ ላይ በአእምሮ ሁሉ ላይ ስለምትሰራ አመሰግናለሁ። ጓዳ ስለሚገባ እግዚአብሔር ሆይ አመሰግናለሁ። የተሰበረውን ሊያነሳ ሊጠግን እግዚአብሔር ሆይ ስለሚመጣ አመሰግናለሁ። ክብር ለአንተ ይሁን። አስተምረን መንፈስ ቅዱስ። እንማራለን፣ እንወድሃለን በኢየሱስ ስም አሜን። ክብር ለኢየሱስ ይሁን። ወገኖቼ ሆይ እርግጠኛ ሆኜ የምነግራችሁ በመካከላችን ያልተጠራ ሰው የለም። በመካከላችን ያልተቀባ ሰው የለም። በመካከላችን አሸናፊነት ያልተሰጠው ሰው የለም። ለምን ሲባል በሮሜ መጽሐፍ ምዕራፍ 8 ላይ የእግዚአብሔር ቃል ሲናገር ቁጥር 37ን ስትመለከቱ በእነዚህ ሁሉ ግን በነገር ሁሉ ግን በዚህ ሁሉ ግን ይላል በእርሱ ከምን እንበልጣለን ይላል። ከኔ ጋር የምትሰብኩት ዛሬ ስለዚህ ተዘጋጁ። በማን ይላል? በማን ይላል? የአሸናፊነታችን ምስጢር ምንድነው? በእርሱ። እስቲ ጌታ አለኝ በሉ። እስቲ አለ። ከፊት የሚያስፈራራ አለ አይደል? ግድ የላቸው። ዛሬ እኔ እግዚአብሔር ቃል ሰጥቶኝ ነው የመጣሁት። መልእክተኛ ሆኜ ከኔ ነው የምጀምረው። እግዚአብሔር ከኔ ህይወት ጀምሯል። አታምኑ ወገኖቼ? ወይ አሸናፊነትና መቀባት ሁለቱ በጣም አብሮ የሚሄዱ ነገሮች ናቸው። የአሸናፊነት ምስጢር ምንድነው ካላችሁ መቀባት ነው። ያልተቀባ አያሸንፍም። መጣለሁ ምን ያልኩ እንደሆነ ያልተቀባ አያሸንፍም። እስቲ በሉ እስቲ አንድ ነገር ልንገራችሁ። አሸናፊነት ካሸናፊነት ወደ ቅባት አትሄድም። የምትጀምረው በቅባት ነው፣ የምትጨርሰው በአሸናፊነት ነው። አረ አሜን በሉኝ፣ አሜን በሉኝስ። የተቀቡ ሰዎች ወገኖቼ ሆይ አሸናፊነት ዴስቲኒያቸው ቢሆንም ይኸውላችሁ እቺ ነገር በደንብ ስሙኝ። እስከ ዛሬ ድረስ ያለፋችሁባቸው ጎዳኖች የመጨረሻ ደረጃችሁ የቻሌንጃችሁ የመጨረሻ ደረጃ ልክ አይደሉም። ለዚህ ነው ብዙ ጊዜ ከቻሌንጁ ጋር ያለ ነው። ለኛ የሚመጥን ቻሌንጅ እስኪመጣ ነው። አልገባችሁ ማለት ለኛ የሚመጥን ቻሌንጅ ስላልመጣ ነው። እስካሁን ድረስ የነበራችሁበት ነገር ቻሌንጅ አይደለም። እስካሁን ድረስ የነበራችሁበት ነገር የስልጠና ማዕከል ይባላል፣ ጦላ ይባላል። የስልጠና ማዕከል ነው በሉ እስቲ። የስልጠና ማዕከል ነው በሉ እስቲ። በፈተና ውስጥ ስልጠና አለ። በእሳት የሚጠሩ በእሳት ውስጥ የሚያልፉ ሰዎች ጠርተው የሚያልፉ ሰዎች ናቸው እንጂ እዛው የሚቀሩ አይደሉም። አረ አሜን በሉኝ እስቲ ወገኖቼ። ወይ አንድ ነገር ዮሴፍ መጠላቱ የጀመረው በአባቱ ሲወደድ ነው አይደለም? በአባቱ ሲወደድ እኮ መጠላቱ የጀመረው። አንድ ነገር ግን ልንገራችሁ፣ ህይወቱን ግን ቻሌንጅ ውስጥ የከተተው ግን የራእይ ጉዳይ ነው። መወደዱ ብቻ አልነበረም። ቻሌንጅ ያለባቸው ሰዎች አንድ ነገር ልንገራችሁ፣ ከመወደድ አልፈው ራእይ የተቀበሉ ሰዎች ናቸው። የሚሄዱበትን የሚደርሱበትን ግብ የተቀበሉ ሰዎች ሁልጊዜ ቻሌንጅ በህይወታቸው ያልፋል። ይኸውላችሁ ዓለም ስለጠላቻችሁ እንዳትደነቁ። በዓለም መጠላት ሳይሆን መሳደድ ነው ምን የሚያደርጋችሁ? የራእይ ባለቤት የሚያደርጋችሁ። አረ አልገባችሁ ማለት ነው ወገኖቼ። ሆይ ዮሴፍ ህልሙ ነው ቻሌንጅ ያመጣበት። ያለፍክ ያለው ነገር በጣም ኃይለኛ ተቀብቻለሁ እኮ ይያልክ በቻሌንጅ ውስጥ ያለፍክ ከሆነ በትምህርት ቤት ውስጥ ያለፍክ ነው። ለምን ከተባለ ዋናው ቻሌንጅ ማንም ሰው የማይፈታውን ቻሌንጅ ፊት ለፊት ልትገጥመው ስለሆነ ነው። አረ አሜን በሉኝ በኢየሱስ ስም። እስቲ አለ በሉ እስቲ፣ አለ በሉ እስቲ።
የምዋጋው ቻሌንጅ አለ ለኔ ብቻ የተዘጋጀ ማንም የማይነካው ማንም ወንድ የሆነ የማይነካው አንተን የሚጠብቅ ቻሌንጅ አለ አባቴ የሆነ ነገር ዞር ባለ ቁጥር የሰው ፊት ዞር ባለ ቁጥር ሁኔታ ነገሮች ባልተስተካከሉ ቁጥር ነጠላ አልብሰን ማዘቅዘቅ የለብንም የእግዚአብሔር ሰው ምን አይነት ነው ካላችሁኝ አንድ ነገር ልንገራችሁ በነገር ውስጥ እያለፈ ያለ የአልፎ የሚያይ ነው እስቲ አልፎ የሚያይ ነው በሉ እስቲ አልፎ የሚያይ ነው ጥሪውን የሚያይ ነው ወገኖቼ አዲስ ነገር አይደለም አሁን አንቺ ያያለሽበት ያለሽው ነገር አዲስ ነገር አይደለም ትምህርት ቤት ነው ለምን ካልከኝ እግዚአብሔር አንድ ነገር ነግሮኛል እግዚአብሔር አንድ ነገር ልጆችን እንዲበል ብሎኛል እግዚአብሔር እስካሁን ያለሽበት ፈተና ትምህርት ቤት ነው አንድ ነገር ግን የመጨረሻው ግን የቻሌንጁ መጨረሻ ግን እየቀረበ ነው ብሎኛል አልሰማችሁም አይደል የቻሌንጁ መጨረሻ ቅርብ ነው ብሎኛል እግዚአብሔር ቅርብ ነው አረ አማኝ የለም እንዴ ያለ ይወልህ ቅርብ ነው አሜን በሉኝ እንጂ ይሄ የእግዚአብሔር ቃል ነው የመጣው ቀልድ አይደለም ወገኖቼ አሜን ብሎ ለተቀበለ ሰው እግዚአብሔር አንድ ነገር ልንገራችሁ ዛሬ የነገሮቻችን መጨረሻ ያደርጋቸዋል ክብር ለኢየሱስ ይሁን ክብር ለመንፈስ ቅዱስ ይሁን ይሄ እኮ አዲስ አይደለም የዮሴፍ ይውላችሁ የዮሴፍ መሸጥ የዮሴፍ በጉርጓድ ውስጥ ማለፍ የዮሴፍ መልካም በሰራ በእስር ቤት ውስጥ ማለፍ ይሄ እኮ ዮሴፍን እግዚአብሔር እንደማይወደው ማሳያ አይደለም ይሄ ዮሴፍ ማለት እግዚአብሔርን ለማያውቅ ለግብፃውያን እንዴት አይነት ማይንድ ይዞ መሄድ እንዳለበት እግዚአብሔርን እንዴት ትረስት አድርጎ ወደሚገባበት የንግስና ቅባት ውስጥ እንደሚገባ ማሳያ ነው ዮሴፍ በዚህ ሁሉ ቻሌንጅ ሲያልፍ ያለፈበት ጎዳና ወገኖቼ ሆይ የሚያጠፋው ሳይሆን የሚያሰለጥነው ነው አረ በኢየሱስ ስም አሜን በሎኝ አሜን በሎኝ አሜን በሎኝ ይሄ እኮ አዲስ ዓለም ኢየሱስ ክርስቶስ ጌታችንና መድኃኒታችን ኢየሱስ ክርስቶስ በስጋው ወራት በምድር ላይ በተመላለሰበት ጊዜ በምድር ላይ በስጋው በተመላለሰበት ጊዜ ዝም ብሎ አይደለም ወገኖቼ ሆይ በቃ እንትን እሱ አምላክ ሆኖ ይያለ መጽሐፍ ቅዱስ ሲናገር ምን ይላል ማቴዎስ ወንጌል ምዕራፍ 3 እና 4 አንብቡት ኢየሱስ ክርስቶስ በአባቱ በመንፈስ ቅዱስ ቅባት በርግብ አምሳል ወርዶ ተቀባ ይላል መጽሐፍ ቅዱስ ይነግራል ዋው ኢየሱስ ተቀባ በቃ አሁን ምድር ምናምን ልትናወጥ ነው ምናምን ብለህ ትጠብቃለህ አይደል ቅባቱ አንድ ነገር ነው ያደረገው ቅባቱ ወደ መድረክ አይደለም ያወጣው ቅባቱ ወዴት ነው የወሰደው ወደ ምድረ በዳ መሰልጠን አለበት ለዚህ እኮ ነው የዕብራውያን ጸሐፊ ሲናገር ሁለት ቦታ ላይ ምዕራፍ 4 እና ምዕራፍ 5 ላይ ሲናገር አንደኛው ላይ ምን አለ ዋው እሱ አለ በሁሉ ነገር እንደኛ የተፈተነ ስለሆነ ምን የለንም ስለኛ የማይራራ ለኛ የማይራራ ሊቀ ካህን በሰማይ የለንም አለ አየ ምን ያለ በሁሉ ነገር ምን ያለ አንድ ላይ በሉታ በሁሉ ነገር ምን ያለ የተፈተነ ኢየሱስ ምድረ በዳ ነው ሄደው ኢየሱስ ወደ መድረክ አይደለም ሄደው መጀመሪያ ቅባት ወደ ምድረ በዳ ነው የሚልከው ቅባት ወደ ምድረ በዳ ለምን ካልክ ማቴዎስ ወንጌል ምዕራፍ 3 እና ምዕራፍ 4 እንደዛ ይልና ከምዕራፍ 5 እስከ ምዕራፍ 8 ግን ኢየሱስ ያንን በምድረ በዳ የተሞላውን ያንን በቃ ሌሊት ከማታ ከሰይጣን ጋር ታግሎ ያሸነፈበትን መጣና ያረጋ የተራራው ስብከት ላይ ሲሰማ ሁሉ ይሰማ ነበር ልባቸውን ከፍቶ ሰሙት ይላል የተራራ ትምህርት ስለነበር ነው የምድረ በዳ ትምህርት ሲወጣ ወገኖቼ ሆይ ማንም አለመስማት አይችልም አረ አሜን በሉኝ ምድረ በዳ ምታልፍበት ነገር ወዳጄ ምታልፍበት ህይወት የሚያስቀር ሳይሆን አንተን ይዞ የሆነ ቦታ ለመድረስ የመጣ ነው ሙሴ በፈርዖን ቤት አይደንቲቲውን ነው ያጣው ተጨነቀ አይደል ሙሴ በፈርዖን ቤት ማደግ በሌለበት ቦታ በዕብራውያን ቤት አላደገም በግብፃውያን በፈርዖን ቤት አደገ ግን አንድ ነገር ይለኝ እኔ እግዚአብሔር እንዲህ አይነት ሪቨሌሽን ይስጣችሁ በኢየሱስ እስቲ አሜን በሉኝ በኢየሱስ ለኛ ሲታይ በቃ ምን አይነት ሙሴ እንዴት ነው የተጎዳው ምናምን ነው የሚያስብለው የ40 ዓመት የዛ ዓመት ጉዞው እኮ የሚያሳዝን ነው ስታዩ በሰው አይደል ግን የዕብራውያን ማን ነው የእስጢፋኖስ በሐዋርያት ሥራ ምዕራፍ 7 ላይ ግን ስለሱ ሲናገር ግን አንድ አስደናቂ ነገር ነው የተናገረው
ምዕራፍ 7 እንሂዱና አንብቡት። ቁጥር 22 ላይ ሙሴም ይላል የግብጾችን ጥበብ ሁሉ ተማረ፣ በቃሉና በስራውም የበረታ ሆነ። የት? ግብፃዊ ቤት አይደል? ግብፃዊ ቤት ሆኖ በስራውና በቃሉ ምን የሆነ? የበረታ ሆነ። ከዛ በኋላ እግዚአብሔር ያቺ የመበርታቱ ዘመን ስታበቃ እግዚአብሔር አንድ ነገር አደረገ። አጋጣሚ በሚመስል ሁለት ሰዎች እንዲጣሉ ሆነና ሙሴ መጣ ወደ ወንድሞቹ። ምን ይላል? ወንድሞቹን እስቲ ምን አደረገ በሉኝ? አሰበ። ምን ባለ ጊዜ ይላል? በበረታም ጊዜ ወንድሞቹን አሰበ። አየ፣ የምድረ በዳው ማበርታት እግዚአብሔር ለጠራህ ጥሪ ዝግጅት ማድረጊያ ነው። አልገባችሁም ማለት ነው። የሙሴ በምድረ በዳ ውስጥ መጠዝጠዝ፣ የሙሴ አይደንቲቲውን አጥቶ እኔ ማን ነኝ? ከዛ ግብፃውያንን ይውላ ግብፃውያን ወንድሞቼ ብሎ አያውቅም። አድጎባቸው ጥበባቸውን ተምሮ ሲወርድ ግን ወንድሞቹን አሰበ። አየ፣ ጥሪ ያለበት ቦታ ላይ ጥሪ ዴስቲኔሽንህ ነው። ጥሪህ ዴስቲኔሽንህ ነው። አሜን በል። ዛሬ ያለፍሽበት ያለሽው ነገር የመጨረሻ ጎልሽ ግብሽ አይደለም። እግዚአብሔር ባንቺ ሊሰራ ያለው ነገር አለ ከፊት። ባንተ ሊሰራ ነገር ወንድሜ ግድ የለም። ልምጣላችሁ ወደ ዋና ፖይንት ይቀስ ይያል። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ኦኬ ተመለስኩ አሁን ወደ ዳዊት። አቤት ዳዊት፣ አቤት ምን አይነት ሰው እንደሆነ። እኔ ይሄ ሰው እጅግ ይደነቀኝ ሰው። እግዚአብሔር ይሄንን መልእክት ሲያመጣ ቁጭ ያነበቡት በቃ ምንድነው ይሄ ሰው ስፔሻል ያደረገው ነገር ምንድነው? ወገኖቼ ወይ በዳዊት ህይወት ያየሁት ምን እንደሆነ ታውቃላችሁ? እየተገፉ በሆነ ምክንያት በአጋጣሚ በሰው ገንዘብ በገንዘብ በስልጣን በምን እየተገፉ የሆኑ ቦታ የሚደርሱ ሰዎች ያለ እግዚአብሔር ፈቃድ ማለት ነው። የሆነ ቦታ የሚደርሱ ሰዎች የሆነ ቦታ ላይ ያቆማሉ። ከእግዚአብሔር ጋር ግን ጊዜ የወሰደ ሰው በስልጠና ውስጥ እግዚአብሔር በሚሰጠው የስልጠና ማዕከል ውስጥ ቆይታ ያደረገ ሰው ግን የሚያመልጥ ብቻ አይደለም የሚያስመልጥም ነው። እስቲ አሜን በሉኝ። እስቲ አምልጦ ብቻ አይደለም የሚቀረው፣ አስመላጭ ነው። በቃ ወዳጄ አስመላጭ ነው። እስቲ አሜን በሉኝ። እስቲ ግዴላችሁን ቆይታ ከጌታ ጋር አድርጉ። በእናንተ ህይወት እንዲሰራ የምትፈልጉት ነገር አለ፣ ቆይታ አድርጉ። ያለህን ነገር እየጠበጠብክ ማለት ነው። እየጠበጠብክ እግዚአብሔር እኔን እኮ ቀብቶኛል፣ ለብዙ ኔሽን አድርጌሃለሁ። የት ነው ያለው? በግ እየጠበቁ ተቀብተህ? አዎ ተቀብቼ። እንዴ ባንተ የሆነ ነገር ይሰራል ተብለህ? አዎ ተብዬ። ምን በጌን ነው የምጠብቀው? የጌታ ጊዜና ሰዓት እስክትመጣ። ጴንጤ የለም እዚህ ውስጥ የገባው የለም። ወገኖች ሆይ ሳኦል ሊደፍረው ያልቻለው ያ ከባድ ሲቹዌሽን በዳዊት ለምን ተደፈረ? ቁጥር 11 ላይ አንብቤላችኋለሁ አይደል? እንመጣበታለን። አንዳንድ ችግሮች የሚፈቱት ይሄንን በደንብ አድርጋችሁ ስሙኝ። አንዳንድ ችግሮች የሚፈቱት ከቅባት በኋላ ወይም ቅባቱ ከተማ ባስቀራቸው ሳይሆን አንዳንድ ችግሮች የሚፈቱት ቅባቱ ጓዳ በከተታቸው ነው። አንዳንድ ችግሮች የሚፈቱት እኔ እኮ ተቀብቻለሁ ብለው አዋጅ በሚያውጁ ሳይሆን እግዚአብሔር በህይወታቸው ውስጥ ሊሰራ ያለውን ነገር አውቀው ለመታጠቅ በገቡ ሰዎች ነው። ምድረ በዳ በቀሩ ሰዎች ነው። ከበጋቸው ጋር በቀሩ ሰዎች ነው። ስራቸውን እየጠበጠቡ ባሉ ሰዎች ነው። እግዚአብሔር ይሰራል። እግዚአብሔር ይሰራል። እህቴ ባንቺ ላይ አላቆመም እግዚአብሔር ሐሳብ። ወንድሜ ባንተ ላይ አላቆመም እግዚአብሔር ሐሳብ። አዎ ያለበት ሲቹዌሽን አይናገርም አይደል? ግድ የለም ከጥሪው ነው። ክብር ለኢየሱስ ይሁን። አንተ ካለበት ሲቹዌሽን ጋር አይደለም። ማን ነው ጠሪው ነው ጥያቄው። የጠራህ ነው። ክብር ለኢየሱስ ይሁን።
ሳኦል በነገራችን ላይ የህዝብ ጥያቄ ውጤት ነው። ሰዎች ስለጠየቁ ወደ መድረክ ይመጣል። የእግዚአብሔር አልቲሜት ምርጫ አልነበረም። ለዚህ ነው በነገራችን ላይ በጣም ቁመታም ሰው ነበር ያ መጽሐፍ ቅዱስ ሲናገር። ቁመታም በጣም ኃይለኛ፣ ምናልባትም እንደውም አንዳንዶች ሲናገሩ ምናልባትም ከጎልያድ እኩል ወይ ደግሞ በጣም ትንሽ የሚያንስ ነው ይላል። ግን የልምድ ሰው ነው። ልምዱ የሆነ ቦታ የሚያበቃ የቅባት ሰው አልነበረም። ተቀብቷል፣ አዎ ተቀብቷል። ግን አብሮ የሚቆይ ቅባት አልነበረም። ቅባት እንደ ዳዊት ሃምብል የሚያደርግ ነው። ንግስናውን እኮ ለመቀበልም እኮ ሳኦልና ዳዊት በጣም የሚለዩት በዚህ ነው። ሳኦል ንግስናውንም ለመቀበል ዝግጅቱ ሞራሉም አልነበረው። ታስታውሳላችሁ፣ አማቴሙ ሳሙኤል መጣ እግዚአብሔር ሰው አለኝ ብሎ ማለት ሳኦልን መንገድ ያገኘውን ቀባው። መጀመሪያ አህያ ሲፈልግ ነበር እንትን ቀባው። ከዛ በኋላ ይሄንን ቅባት ደግሞ በህዝብ ፊት መደረግ አለበት። ምክንያቱም በጓዳ ብቻ ተቀብቶ ስለማይቀር በህዝብ ፊት መደረግ አለበት። በህዝብ ፊት ለመደረግ አመጣና የሱን ነገድ አመጣና የቢንያም ነገድ ነበር አመጣና ከዛ አስቀመጣቸውና እጣ መውጣት ሲጨምር የመጨረሻ ላይ እጣ ወጣ። እጣ ሲወጣ በሱ ላይ ወጣ። እግዚአብሔር እኮ ኦሬዲ ምናልባት በውስጥ እኮ ቀብቶታል። በውጭ ግን ምን ለማድረግ በውጭ በህዝብ ፊት ፐብሊክ ለማድረግ እግዚአብሔር ስለፈለገ ምን አደረገ? ይሄንን ቅባት በቃ መጥቶ እጣው ሲወጣ እጣው ሲወርድ ሰውየው ሲፈልግ የለም። የት ነው ያለው? አረ ይሄ የተቀባው የት አለ ሲባል የት ነው የተገኘው? በሻንጣ መካከል ተደብቆ። በሻንጣ መካከል ሂዱና ፈልጉት አለ ሳሙኤል። አለ የሆነ ቦታ ተደብቋል በሻንጣ መካከል። በሻንጣ መካከል የሚደበቅ ነው ሳኦል የሚደበቅ ነው። ቅባ ከተሜ እንደዚህ ነው። ቅባ ከተሜ ብያቸዋለሁ። እንደዚህ አይነት ሰዎች በቃ በከተማ የሚቀሩ ተቀብተው በከተማ የሚቀሩ ገብታችኋል። ከተማ ማለት አይደል? በግርግር ቦታ በማኪያቱ ቦታ በምናምን የሚቀሩ ሰዎች ማለት ነው። የእግዚአብሔር ሰዎች በምን ይታወቃሉ ከተባለ ቅባት በላቸው ላይ ተሸክመው ያሉበት ቦታ እያሉ እያማጡ የእግዚአብሔርን ያችን ፒን ፖይንቲኖች በቃ ለይተው በአንደርስታንድ የሚያደርጓትን ጊዜ የሚጠብቁ ናቸው ለመውጣት። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። በምሳሌ መጽሐፍ ምዕራፍ 18 ቁጥር 16 ላይ እንደዚህ ይላል፣ የሰው ስጦታ መንገዱን ታሰፋለታለች። ከእግዚአብሔር የተሰጠች ስጦታ በታላላቆችም ፊት ታነግሰዋለች ይላል። ክብር ለኢየሱስ ይሁን። ታገባዋለች ይላል። ክብር ለኢየሱስ ይሁን። ዳዊት ገና ሲጀምር የጀመረው በልዩነት ነው። እግዚአብሔር በልዩነት ጀማሪዎች ያድርገን። እስቲ አሜን በሉኝ በኢየሱስ ስም። እህቴ ሆይ ከጀመርሽ አንድ ነገር በልዩነት ጀማሪ ያድርግሽ። ከጀመርክ በልዩነት ጀማሪ ያድርገህ። ምን እንደሆነ ታውቃላችሁ? ሳሙኤል ሄደ። በእሴይ ቤት ሰው አለኝ አለ እግዚአብሔር። ሰው አለኝ የምትቀባልኝ አንድ ሰው አለ። ሳሙኤል ማንነቱ አልተነገረውም። ሄደ ገባ። ሳሙኤል ልክ ሲገባ ተለቅ ረዘም አሪፍ የሆኑ ተሰልፈዋልና ሳሙኤል ዋው ሲያየው መጀመሪያ ኤልያብን አየ። ከዛ ቀጥሎ ወደ አሚናዳብን አየ። ከዛ ሳማን አየ። ከዛ ቀጠለ ወደ ሰባቱን ተደርድረዋል። መጀመሪያ ሲያይ ግን ሳሙኤል በጣም በቃ ልቡ ያረፈው ኤልያብ ላይ ነው። ዋው ይሄ በጣም የሚገርም ሰው በቃ ይሄ አይ ቲንክ ሄሮ እግዚአብሔር ኖ ይሄ እሱ አመረጠው። እሱ ልቡ የለም ከኔ ጋር አይደለም። እሱ በኋላ ላይ ያሳያቸዋል። እሱ የሚያስፈልገው ለስጋ ጦርነት ነው፣ ለመንፈስ ጦርነት የሚሆኑ ሰዎች አይደለም ማለት እግዚአብሔር። ትልልቅ ናቸው፣ በጣም ትልልቅ ናቸው። ከኔ በላይ እንደዚህ ጃያንት ምናምን ናቸው በቁመት ስታያ፣ ግን አይደለም ማለት እግዚአብሔር። እኔ ሌላ አለኝ አለ እግዚአብሔር። ተወሱን ግድ የለም። እና ዳዊት የት ነው ያለው? ሰባተኛ ልጅ አለቁ ልጆች። እግዚአብሔር እኮ አለ እያለኝ ነው። የት ነው ያለው ልጅ? አንድ አለ በጎች እየጠበቀ ያለ እዛ ሜዳ ላይ ያለ አንድ አለ። ሜዳ ላይ ያለ አንድ አለ። የጥሪው ስፍራ ላይ ያለ። የዳዊት የጥሪ ስፍራ ሜዳ ነው። ሜዳ ማለት ምን እንደሆነ ገብታችኋል? ምንም የሌለ በቃ ብቻ የምትታገልበት ማለት የትግል ቦታ ማለት ነው። በጣም እየታገልክ ከሆነ ሜዳ ብቻህን ከሆንክ ያለው እና የሆነ ነገር በቃ እግዚአብሔር እያለማመደ ከሆነ እርግጠኛ ሁን ቅባት አለ ማለት ነው። አለ የሆነ ነገር አለ ማለት እና እግዚአብሔር አምጡት አለ። አምጡልኝ። አንረፍቅም፣ አንቀመጥም። ይሄን ሰው የሳለ አልቀመጥም፣ እኔ አልቀመጥም አለ። አልቀመጥም ጥሩልኛል እያሯሯጡ አመጡት። ሰውየው ዳዊት እኔ ይገርመኛል። አይ ቲንክ የዛን ጊዜ ምክንያቱም ይሄ ታሪክ ሲሆን ወደ ሳውል ነግሶ ወደ 20 ዓመት አካባቢ ነው እና ዳዊት ወደ 17 18 ዓመቱ ነው ገና እና አላቅማማም እየሮጠ በቃ እየሮጠ ከቻለ እግዚአብሔር ገና ሲያየው ሳሙኤል ሲያየው ያምራል። ትንሽ ልጅ ነው፣ በቅወት ግን አለ።
ከዛ እንደዚህ ያለ እግዚአብሔር ይሄ ነው አለው። ቀባው። ይሄ ተቀብቶ ለምን መሰላችሁ? ሳኦል ተቀብቶ ወደ ከተማ ባንዴ ስለገባ አመፀኛ እንዴት እንደሆነ እግዚአብሔር ያውቃል። ይሄ ግን ተቀብቶ በከተማ የሚቆይ አይደለም። ወደ ልምምዱ ቦታ የሚመለስ ሰው ነው። ኧረ አሜን በሉ። ወደ ልምምዱ ቦታ እግዚአብሔር እያለማመደው ባለው ቦታ ላይ የሚመለስ ሰው ነው። አባዬ ተቀብተ ያለው ወርን ትነዳለህ አይደል? በቃ እኮ ተቀብቶ ወደዛ ይመለሳል። ተቀብተ ያለ ቁጭ ብለህ የሆነ በቃ የ12 ብር ስራ ትሰራለህ አይደል? ኢትስ ኦኬ። እግዚአብሔር የተሻለ ቻሌንጅ ላንተ እስከሚያመጣው በዚህ ውስጥ የምታልፈው ወገኖች፣ አንድ ነገር ልንገራችሁ። እግዚአብሔር የተሻለ ጊዜ አለኝ ብሎኛል። ይኸውላ ባልጠበቃችሁ ሁኔታ የሚያገናኛችሁ ባልጠበቀው እኮ ነው። አስበው በማታውቀው አጋጣሚ በሚመስል ነገር ከራእይህ ጋር የሚያገናኝ ሰው እዚህ ውስጥ አለ። እርግጠኛ ሆኜ የምነግርህ፣ በጣም እርግጠኛ ሆኜ የምነግርህ፣ ተቀብተ ፍረስትሬሽን ውስጥ የገባህ ወንድሜ፣ እኔ መልእክት አለኝ ዛሬ። ወንድም አለኝ መልእክት አለኝ ወንድሜ ላንተ። እህቴ መልእክት አለኝ ላንቺ። ዘመኔ ተበላ የምትይ እህቴ ወንድሜ፣ ምን አለኝ? መልእክት አለኝ ዛሬ። እኔ እግዚአብሔር የሰጠኝ መልእክት አለ። የዘመንም ባለቤት እኔ ነኝ ብሎኛል ጌታ። ዘመን የኔ ነው፣ ቁጥር የኔ ነው፣ አንቺ የኔ ነሽ፣ አንተ የኔ ነህ፣ አገልግሎትህ የኔ ነው፣ ህይወትህ የኔ ነው፣ ኑሮህ የኔ ነው፣ ልጆችህ አንተ ናቸው። የተበላ ነገር የለም፣ የተበላ ነገር የለም። እግዚአብሔር ባስደናቂ ሁኔታ ቀጥለዋለሁ ብሎኛል። ማብቂያ አይደለም ብሎኛል እግዚአብሔር። አላበቃም ያንቺ ነገር ብሎኛል እግዚአብሔር። አላበቃም፣ አልተቆረጠም፣ ያንተ ነገር አልተቆረጠም። ነገሮች እንደዛ ይነግሩሃል። አዎ፣ ግን አላበቃም። እግዚአብሔር መልእክት ሰጥቶኛል። የልዩነት ሰው እና ሳሙኤል መጣና ዘይቱን፣ ያኛው የተቀባው በብርሌ ነው። ትንሽ እንትን ልጅ በሷ ነው የተቀባው። ሳኦል ሲቀባ በሰው በሰራው ነገር። ሳሙኤል ግን ዳዊትን ሲቀባ ግን በቀንድ ነው የቀባው። በራሱ ስራ ነው እግዚአብሔር የቀባው። በሰው ስራ ሳይሆን በራሱ ስራ፣ በጠነከረ ነገር ወድቆ በማይሰበር ቀንድ እግዚአብሔር አመጣና ቀባው። አንድ ነገር ልንገራችሁ፣ እንደዚህ ይላል መጽሐፍ ቅዱስ ሲናገር፣ ልክ ሳሙኤል ዳዊትን ሲቀባ ይላል የእግዚአብሔር መንፈስ በዳዊት ላይ አረፈ ይላል። አንድ ቁጥር ወደታች ወርዳችሁ ስታነቡት እንደዚህ የሚል ቃል አለ፣ ከሳኦልም ላይ የእግዚአብሔር መንፈስ ራቀው ይላል። ገና ሰውየው ሲቀባ ልዩነት አመጣ። ይኸውላችሁ የእግዚአብሔር መንፈስ ከቤተ መንግስት ወጣና በእሴይ ቤት ገባ በዳዊት አማካኝነት። እግዚአብሔር እንደዚህ አይነት ልዩነት በዚህ ባላችሁ ውስጥ ያደርጋል። እግዚአብሔር በተናቅሽው፣ እግዚአብሔር ነገርሽ ባዶይ ነው ያልሽው፣ አለቀልኝ ባልከው ጉዳይ፣ የኔ ነገር ተቀብቼ ህይወቴ እንደዚህ ነው መቼ ነው የሚስተካከልከው ባልከው ባንቺ እግዚአብሔር የነገሮች ለውጥ ያደርጋል። አስባችሁታል? የእግዚአብሔር መንፈስ ተነሳ ከሳኦል ቤት ሄድና ገባ ዳዊት ላይ ገባ። ዳዊት አስፈሪ የሆነ ከዛ ሰዓት ጀምሮ ዳዊት ወረደ። ተቀብቻለሁ፣ አንዘፍዝፎት የእግዚአብሔር መንፈስ ተቀብቻለሁ፣ ዞር በልልኝ ምናምን አላለም። ዳዊት ተቀብቶ ወዴት ሄደ? ወደ ከብት ጥበቃው፣ ወደ በግ ጥበቃው። ወዳጅ አይዞ፣ ዛሬ እግዚአብሔር አይዞ የመጨረሻ ነው ብሎኛል እኮ። ለሌላ ሰው ነው እንደ ሰጠኝ መልእክቱን። እግዚአብሔር እንደዚህ ብሎኛል፣ የ2026 የልዩነት ዘመን ይሆናል። ለኔ እንደዛ ይሆንልኛል። ካመንክ ትገባለህ። ካመንክ እግዚአብሔር በመንፈሱ አማካኝነት አንድ ነገር እነግርሃለሁ፣ ባንተ ላይ ልዩነት ያደርጋል። በምትሰራበት ቦታ ልዩነት፣ በምትገባበት ቦታ ልዩነት፣ በምታገለግልበት ቦታ ልዩነት፣ በምትወጣበት ቦታ ልዩነት፣ በጎረቤት በሰፈር ልዩነት፣ በወንድሞች መካከል ልዩነት። እግዚአብሔር ልዩነት ያደርጋል፣ ማርክ ያደርጋል። እግዚአብሔር የልዑልን እርዳታ ትቶ በልምድ የተመካው ሳኦል በቤቱ ክስረት ሲሆን ቻሌንጁ ሳኦል ቢቀጥል ኖሮ
መወጣት የማይችለው ጎልያድ ከፊቱ ስለነበረ እግዚአብሔር ሳሙኤልን በጊዜ ዞር አደረገ። ሳሙኤል መጽሐፉ ሲናገር በዘመኑ መካከል ፈርቶ አያውቅም እስከዚህ ሰዓት ድረስ። እግዚአብሔር በሱ ብርታት በሱ ቅባት የሚወጣውን ዳዊትን ማውጣት ስለፈለገ እግዚአብሔር አይቶት የማያውቀውን በጎልያድ የሚመራ ጦር ከፊት ለፊቱ አመጣ። ይሄን ቻሌንጅማ አላልፍም አለ። በቃ አለቀልኝ፣ ተበላ አለ። ፈርቶ የማያውቀው ሰው እየፈራ እስቲ ፈራ በሉ፣ እስቲ ፈራ በሉ፣ እስቲ ድገሙና በሉ ፈራ። ፈርቶ የማያውቀው ጀግና ሳኦል ፈራ። ወቅቱ እኮ በጣም አስቸጋሪ ወቅት እኮ ነው። እስራኤል እንደ ኔሽን የወደቀችበት። ዳዊት እኮ ሳኦል እኮ በጣም እኮ ኢቭን እግዚአብሔር እንኳን ከእርሱ ጋር ሳይኖር እያለ እኮ የሚገርም ጦረኛ ነበር። ጦረኛ ወጥቶ አሸንፎ የሚመጣ ሰው። ለምን? ቃል ኪዳን በላው ላይ ስላለ። እስከዚህ ዳዊት እስከተቀባበት ጊዜ ድረስ የእግዚአብሔር ይኸውላችሁ መንግስቱ ቢቀደድ ራሱ ማለት ነው። መንግስቱ ተቀደደች እኮ ብሎታል ሳኦል። መንግስቱ ቢቀደድ ራሱ የእግዚአብሔር ሐሳብ በላው ላይ ስለነበረ ሰውየው ወጥቶ አሸናፊ ነበር። አሁን ግን ልዩነት መጣ። ሳኦል ፈራ። ያ ፍርሃት ዝም ብሎ የመጣ ነገር አይደለም። በቅባት የሚነሱትን ኃይላቸው እግዚአብሔር የሆኑ ሰዎችን እግዚአብሔር ማስነሳት ስለፈለገ ነው። እና እስራኤል ከገባችበት ታስታውሳላችሁ። ምዕራፍ 17 ቁጥር 1 ላይ እንደዚህ ይላል፣ ፍልስጤማውያን ይላል ጭፍሮቻቸውን በይሁዳ ባለው በሰኮት አከማቹ። በተለይ ደግሞ እቺ በኤፊስ ደሚም የምትባለው ባውንደሪ ኦፍ ብለድ ነው የምትባለው በእስራኤል ደቡባዊ ክፍል የምትገኝ ቦታ ስትሆን በይሁዳ ግዛት ጥግ ላይ ያለች ቦታ ነች። ማፕ ላይ ሄጄ ገብቻ አይታታለሁ። የእስራኤል ቦታ ነች፣ የእስራኤል ግዛት ነች። እና የፍልስጤም ጦር ቦታውን ከእስራኤል ወስዶ ቦታው የእስራኤል የፍልስጤም ሆናለች። እና የፍልስጤም መሆኗ ብቻ አይደለም የሚገርመው፣ ጦሩ ዋናው ጦር የሰፈረባት ቦታ ሆናለች። የፍልስጤም ዋናው ጦር አምጥቶ በእስራኤል ላይ በእስራኤል ንብረት በእስራኤል ማንነት በእስራኤል ግዛት ላይ አቆመውበታል ማለት። ስንቶቻችን ይሆን እንደዚህ የቆመው? የኔ ነው በምትለው ነገር እግዚአብሔር ሰጥቶኝ እኮ ይሄ ነገር የኔ ነበር በምትለው ነገር ስንቱ ይሆን እየታገለ ያለው ዛሬ? እያወቀው እኮ ነው ያንተ እንደሆነ እግዚአብሔር አሳልፎ ሰጥቶ እንደነበር እያወቅ ግን ነገሩ ላይ ቆሟል። እግዚአብሔር ጤንነት ሰጥቻለሁ እያለ ካንሰር ቆሟል። በቃ ተግዳሮት ማለት እግዚአብሔር እኔ እኮ ያንቺ እኮ ሀብትሽ ነኝ ያንተ ንብረት ነኝ እያለ እግዚአብሔር አካውንት እንደንትን ተመቷል። የለም በቃ ዞር ስትል ብልበልቶታል። ያንተ በሆነ ጉዳይ ለፍተህ አመጣህ ቀማኛ ወስዶታል። ግን እግዚአብሔር እንደዚህ ብሏል፣ የመጨረሻው ነው፣ የመጨረሻው ነው፣ የመጨረሻው ነው። ቅድም ያነበብኩላችሁ ሰምታችሁ ዋነኛ ጀግና ወጣ ይላል። ዋነኛ ጀግና ለስጋ በስጋ አይን ለሚመለከት ነው። በእግዚአብሔር አይን ለሚመለከት ዋነኛ ጀግና የሚባል የለም። ዋና ጀግናችን ጌታ ኢየሱስ ብቻ ነው። የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ ነው ዋና ጀግና። እናቀመኛ የተቀቡ እስቲኮ የተቀቡ በሉ እስቲ የተቀቡ ዋና ጀግናቸው አንድ ነው፣ እርሱም ጌታ ኢየሱስ ይባላል። የለም ሌላ ጀግና የለም። ሞት እንድል የነሳ እና ለሳኦል ግን እንደዚህ አይነቱ ጀግና ታይቶ አይታወቅም። ፈራ፣ ተንቀጠቀጠ። በአይነቱም በይዘቱም አዲስ ስለነበረ ቁመቱ ወደ 9.6 ፊት ነው። ምን ማለት ነው እንግዲህ ይሄ ቤት ማለት ይሁን እዚህ ጣራ እንዲህ ነው ማየው ማለት ነው። አሁን የረጅም ነኝ እንዲህ ነው ማየው ማለት እና ለምሳሌ የዛን ጊዜ ደግሞ ችግሩ ይሄ ስናይፐር ምናምን የለም። ከሩቅ ሆነህ እንኳን እንዳትመታው እጅ ለእጅ ጨበጣ ነው። ጥሩር ትለብሳለህ። ጥሩር ለብሷል። ወደ 60 ፓውንድ የሚመዝን ጥሩር ለብሷል። በዚህ ላይ እንትን አድርጓል። ጋምባሌው ራሱ ትልቅ ስለሆነ እግሩ እኔን ስለሚያክል እግሩን ታይዋለህ። ያደረገውን ጋምባሌ ማለት የጥሩር አድርጓል እና ይዟል። ጭሬ ይዟል። በቃ ሰውየው በጣም ስታየው ገና ያስፈራ እና እዛው እየቀረብክ ስለሆነ በሻሞላና በእንትን የምትዋጋው እና አጠገቡ ስትደርስ ምን ያደርገ እሱ ራቃሩ እጁም ረጅም ስለሆነ ደው ያደርግና ከፈለገ ከአንገት ይዞ የሆነ ጠምዘዝ አድርጎ ይጥላል። እና ማን በቃ ገና ይኸውላችሁ እንዲህ እኮ ነው የሆነው። እነሱ ቆመው እያለ ይላል የእስራኤል ጦር በዚህ በኩል ቆሟል። ደግሞ ተንኮለኛ እኮ ነው።
የእስራኤል ጦር እዚህ ጋር ቆሟል። የፍልስጤም ጦር እዚህ ጋር ቆሟል። መጀመሪያ አልነበረም ጎልያድ። ወጣ ይላል። ዋነኛው ጀግና ምን አለ? ወጣ ይላል። እና እነዛ እዛው እንደሆኑ ምን ያደርጋል? ቦታውን የሚለቀው እሱ ነው ሁሉ ጊዜ። ይኸውላችሁ ቦታ ለቃቂ ምን ማለት እንደሆነ ታውቃላችሁ? የሆነ ቦታ ላይ አንድ ችግር እንዳለ ይገባሃል። ግን ጣጣጣጣ ያረግና ይመታል። ከዛ በኋላ ችግር አለችብኝ ትላለህ። ከዛ ይሄዳል። ከዛ ይመጣል። ገብታችሁ በዚህ ላስረዳችሁ ብዬ ነው። ቦታውን የሚለቅ ማለት ወይ መጥቶ አይመጣም ወይ ሄዶ አይሄድም። እና 40 ጧትና ማታ ለ40 ቀን ምን ይል ነበር ይላል። እሱ ከሁለቱ መካከል ይመጣና ብሎ ይቆምና አንድ ሰው ነው የምጠይቃችሁ ይላል። አንድ ሰው ይሄ ሁሉ ሰራዊት እያለ እነ ኤልያብ እኮ ሄደዋል እኮ እነ ሳማ እኮ ገብተዋል እኮ አብረው አይደለም? ዳዊት የተላከው ለነሱ አይደለም? ምግብ አድርስ ተብሎ በአጋጣሚ የሆነው እኮ በአጋጣሚ እግዚአብሔር አጋጣሚ በሚመስል ለዳዊትና ለቤቱ አጋጣሚ በሚመስል እግዚአብሔር ግን ዳዊትን ከራዩ ጋር ሊያገናኝበት የፈለገው ያቺ መንገድ እኮ የተቀደደችው ወገኖች ሆይ አጋጣሚ በምትመስል ነገር ነው። አጋጣሚ አሉ እኮ እነሱ። ከነሱ በላይ ደግሞ ሳኦል፣ አቤት ሳኦል ያ ጀግና ሰው ይመጣል፣ ይቆማል። ያኛውም እዛ ጋር ይቆማል። አንድ ሰው ሲል የለም። 40ኛ ቀኑ ላይ ግን ልዩነቱ ግልጥ እንዲል እግዚአብሔር አንድን ሰው አመጣ። አንድን ሰው አመጣ። እሰይ ደክሞ ነበር ይላል፣ አርጅቶ ነበር ይላል። እና እሱ መሄድ ስለማይችል የላካቸው ልጆቹ አሉ አይደለ? ወደ ጦርነት ልኳቸዋል። እነሱ እድሜያቸውም ከ20 በላይ ለጦርነት ይወጣ ስለሚል ዘኍልቍ ላይ ከ20 በላይ ስለሆኑ ወጥተዋል እነሱ። እና ጥሩልኝ እስቲ ያን ልጅ አለ። እና ዳዊት መጣ፣ ባለቅባቱ ዳዊት። አቤት አባዬ አንድ ነገር እንድታረግ ፈልጋለሁ። ምን ላድርግ? እንካ ይሄንን እኔ እሰይ እግዚአብሔር ነው የተናገረው። መንፈስ ቅዱስን የሚሰማ ሰው ነበር በጊዜው። ምን እንደሆነ አላውቅም። ለወንድሞች ላክ ካለው በኋላ ትንሽ ጠጋ ብሎ ወደ አዛዡ እንዲገባ ስለፈለገ እችን 10 አይብ ደግሞ ለሻለቃው ስጠው። ለሻለቃው እና እኔ ዳዊት ይገርመኛል። መጽሐፉ ሲናገር ሮጠ ይላል እና ጊዜም አልነበረውም። ቸኮለ ይላል። ቸኮለ ምን እንዳደረገ ታውቃላችሁ? ዳዊት አንድ ነገር መጣለት። this is the right time አለ። እግዚአብሔር ይሄንን መገለጥ ያስጣችሁ። እግዚአብሔር ይሄንን መገለጥ ይስጣችሁ። ይኸውላችሁ ራይት ታይምን ዲዘርን ማድረግ በጣም ወሳኝ ነገር ነው። በምትሰሩት ይኸውላችሁ በምትገቡት ቦታ ይፈን ለምን መሰለ? በራይት ታይም ኢቭን ሬዚዩሜ እንኳን ስትሞላ በራይት ታይም ራይት የሆነውን ጊዜ ካላደርግ ዲስከሬጅ ነው የሚያደርግ። እግዚአብሔር ይቺ ጊዜው እንደሆነች ዲዘርን ስላደረገ ዳዊት አንድ ነገር አደረገ። ሰጠና ይላል ለጠባቂዎቹ ሰጠ። እስቲ ሰጠ በሉ እስቲ። መልእክቱ አያስቁማችሁ በኢየሱስ ስም። ስትመራመርበት 10 አይብ እኔ ዳዊት ሻለቃው ጋር እኔ ሄድኩኝ። እኔ ሻለቃ ጋር አብሬ ፎቶ ልነሳ ምናምን አላለም። የጦር ንጉስ ጋር ምናምን አላለም። ዳዊት ይላል አንብቡ በደንብ አድርጋችሁ። ዳዊት ይላል ቸኮለና ለጠባቂዎቹ ሰጠና እሱ ግን አንድ ነገር አደረገ። ምንድነው እየተካሄደ ያለው? ንገሩኝ እስቲ። ለምን መሰላችሁ? ሰው ተጨንቋል፣ ግራ ገብቶታል። ሲያይ ጦርነቱ እየተፋፋመ ነው ያለው፣ በጣም ኃይለኛ ነው፣ ሊጀመር ተቃርቧል። ስለዚህ አንድ ነገር አለ። ከዛም ዞር ብሎ ሲያይ ይላል እንደዚህ ሲያይ ረዘም ያለው ሰው ከመካከል አየ። አንድ ነገር ልንገራችሁ። ዳዊት እርግጠኛውን ክተት ስለሆነ የተጠራው ወጣት በሙሉ እኮ ነው ወደ ጦርነት የተወሰደው። ከቤቱ ወንድሞቹ ሄደዋል። ሶስቱ ወንድሞቹ ሄደዋል። እና አሚናዳብ ሄደዋል፣ እነ ሳማ ሄደዋል፣ እነ ኤልያብ ሄደዋል። እንዴት አያውቅም? ያውቃል። ግን አንድ ነገር ልንገራቸው። ማወቅ የፈለገው የነገሩን ትልቅነት ማወቅ ስለፈለገ ደግሞ ጠየቀ ይላል። ምንድነው እየተካሄደ ያለው? ለምን መሰለ? ከዛ እንደዚህ አሉ። አረ የእስራኤልም ሰዎች ይላል
እንደዚህ አሉት ይላል። ይሄንን ሰው የምታየውን የሚያስፈራራውን ሰው ማንም ሊጥለው አልቻለም አሉት ይላል። ዳዊት እንደዚህ አለ፣ አረ ሊወድቅ አልቻለም? እርግጠኛ ናችሁ? እኔ እግዚአብሔር ሆይ ምልክት ያለ ይመስለኛል። ይሄን እያለ አለና መጣና አንድ ሰው ፈልጋለሁ። አንድ ሰው እንደለመደው 40ኛ ቀኑ ነበር። አንድ ሰው ፈልጋለሁ ከመካከላችሁ ሲል አንብቦት፣ ሳኦልና የእስራኤል ጦር ወደ ኋላ ሸሸ ይላል። ዳዊትን እንዲቆመው የሚያየውን ዳዊት ጦሩ ወደዚህ ሲመጣ ያያል። እየሮጠ ይመጣል ጦሩ። ምን እስቲ ቆይ እንደምንም አድርጎ ሲያየው ከበዳው ትልቁ ጎልያድ ከፊት አለ። ሳኦል ሮጠ። የኔ ጊዜ ነች፣ ንገሩ አለ። ንገሩ የቺ የኔ ጊዜ ነች አለ። የልዩነቴ ጊዜ እቺ ጊዜ ነች። ስጠብቃት የነበረችው እቺ ጊዜ ነች። እግዚአብሔር ያሳየኝ ትንሽ በሳኦል የሚወድቅን ማንነቴ አይደለም ያሳየኝ። እግዚአብሔር ያሳየኝ በማንም የማይወድቀውን ያንን ጎልያድ ነው አለ እግዚአብሔር። ትልቁን ችግር ነው የኔ የቅባት ልክ ያ ቻሌንጅ ነው አለ። ያ ቻሌንጅ ነው አለ። ከዛ ምን እንደው ተካላችሁ። ከዛ ወንድሙ ኤልያብ መጣ። ልክ ይሄንን እያደረገ ያለ ወንድሙ ኤልያብ መጣ። አተ ምን ሰራለህ እዚህ እንዴ? ቢያንስ ምግቡን ሰጥቶት የለ እንዴ? ምግቡን እኮ ሰጥቶታል አይደል? ስጡ ብሎ እኮ ሰጥቷል እኮ። ምን ትሰራለህ? የልብህን ክፋት አውቃለሁ። እነዛ ጥቂት በጎች ለማን ተውክ? አሳቢው። ኧረ እባክህ ዞር። የከተማ ሰው እኮ ነው ኤልያብ ማለት፣ ከቤት የማይወጣ እኮ ነው። ይሄ የምድረ በዳ ሰው በግ ጠባቂ ነው። መንገዱ ላይ ሊቆም ፈለገ። የተቀባ ሰው ወገኖች አንድ ነገር ልንገራችሁ፣ እልፍ የሚል ሰው ነው። ቻሌንጅ በፊት ለፊት ሲመጣ ቆሞ አንተ ጋራ እንዴ አይ ምግብ አምጥቼ ነው እንዴ ምናምን አለ። አልፎት ሄደ ይላል። እስቲ አልፎት ሄደ በሉ እስቲ። ቻሌንጅን አልፋችሁ የምትሄዱ ያደርጋችሁ። አትችልም ሲልህ በቃ እኮ ያንተ ጉዳይ እኮ አብቅቷል። ይመጣና ይነግራል። አንቺ እዚህ ቦታ ላይ አፕሊኬሽን ትሞላለህ ይላል። ይመጣል። አንቺ እኮ ስፍራሽ የሆነ ቦታ ላይ ይልሻል። አሁን አንቺ ታገቢያለሽ ይላል። አንቺ ታገቢያለሽ? አንተ እኮ ኢኮኖሚካሊ እኮ የሞትክ ነህ ይላል። አንተ ያንተ ይላል። ምን ማለት እያለው እንደነበረ ማለቱ እንደሆነ ታውቃላችሁ? ለማን ተውኮ ሲለው ያንተ ቦታ ጦርነት ቦታ አይደለም። ያንተ ቦታ ልክ በግ መጠበቅ ነው እያለው። እስቲ አልፎ ሄደ በሉ እስቲ። እኔ የሚገርመኝ እዚህ ቦታ ላይ ነው። እሱ እልፍ ብሎ ሲሄድ እግዚአብሔር ዳዊት ሲናገረው የነበረውን ቃል ወደ ቤተ መንግስት እልፍ አደረገው ይላል። እና ዳዊት እኔ ያለው እኔ ከዚህ ሰው ጋር ወጣለሁ እየጠየቀ ያለ ይላቸው ስለነበረ እግዚአብሔር እሱ እልፍ ብሎ ሲሄድ ይላል እልፍ አደረገለት ቃሉን። ክብር ለኢየሱስ ይሁን። እና ወደ ቤተ መንግስት ደረሰ ይላል። ወደ ሳኦል ደረሰ ይላል። ምን ዳዊት የተናገረው ቃል በሙሉ ወደ ቤተ መንግስት ደረሰ ይላል። ወደ ሳኦል ዘንድ ደረሰ፣ ነገሩት ይላል። ክብር ለኢየሱስ ይሁን። አንተ ቆመ ካልተከራከር፣ አንተ ይኸውልህ ካላችሁ ነገር ጋር ወገኖቼ ሆይ የእግዚአብሔርን ጊዜ የምትጠብቁ ከሆናችሁና እልፍ እያላችሁ የምትሄዱ ከሆነ እግዚአብሔር ያንቺ ነገር እልፍ የሚያደርግበትን መንገድ ይሰራል። እና ቃሉ ደረሰ። ይሄ ማን ነው የምትሉኝ? ዳዊት የኛ ቤቱ ዳዊት እኔ ጋር የመጣ መንፈሱ ሲያስጨንቀኝ በገና የሚደረደው እሱ። አዎ እሱ ምንድነው ያለው? አረ እኔ ጥለዋለሁ ብሏል ይሄንን ጎልያድ። ይሄ አንተን ያሸሸህን ሸሽቶ እዚህ ያስመጣህን እንትን እኔ ጥለዋለሁ ብሏል ዳዊት። አዎ ሌላ ሰው እንደዚህ ያለ አለ? የለም እሱ ብቻ ነው ያለው። ሌላውማ ካንተ ጋር እየሸሸ ነው። አንተ መሸሽ አስተምራ የለ እንዴ? ንጉስ ሆነ እያለ ኃይለኛ ረጅም ሆነ እያለ ንጉስ ከሸሸ ማንም ይቀራል? አንድ ግን
በንግስና ማለት ንጉስ ሲሸሽ አብሮ ያልሸሸ ንጉስ ጦርነቱን እያየ እየራደ በሄደበት ጊዜ እሱ ግን በስልጣና ላይ የነበረ በጦር ላይ የነበረ አንድ ሰው አለ ዳዊት የሚባል የችግሩን ትልቅነት እያየ ሲፈራ ሲቸርም ሲምፐረፐር ያልነበረ አንድ ሰው አለ። በነገራችን ላይ አንዳንድ ችግሮችን አልፋቸዋቸው ሄዷቸው ተዋቸው እንዳሉ ያያውቃቸው ተዋቸው ነው ሄዱ። ለምን መሰላችሁ? the more you concentrate in እዛ ውስጥ እየተዋጥክ ነው የምትሄደው፣ እያወረደህ ነው የሚሄደው። ስለዚህ ትተው በቃ እግዚአብሔር ለዚህ ነው ዳዊትን በዛው ያቆየው። ለዚህ ነው ከችግሩ ጋር ሳይሆን ፊት ለፊት ያገጣጠመው ችግሩን የሚመታበትን ነገር የሚታጠቅበትን ነገር ሲያዘጋጅበት ነው። እና መጣ ክብር ለኢየሱስ ይሁን። እና መጣና አንተ አለው ይኸው ሌላ አውራጅ ይሄን ተረድቶ ራሱ እንደዚህ ብሎት ራሱ ሳው በቃ ምናምን አላለ። መጣና እንደዚህ አለ አንተ ነው ያልከው? አይ ነው እኮ አውቃለሁ። አንተን አውቃለሁ። አንተ እኮ ጥሩ በገና መደርደር ትችላለህ፣ በጣም ጎበዝ ነው እና ከብትን መጠበቅ እንትን በግም መጠበቅ ትችላለህ። ይሄኛው ግን አለው ይሄኛው ግን የጦር ትልቅነቱ ብቻ እኮ አይደለም ያስፈራው አለው፣ የጦር ልምድም አለው። አትችለውም ሲለው ታው ንጉሥ ሆይ 1000 ዓመት ንገስ። ያው ያከብር የለ ንጉሳን ይከበሩ የለ ንጉሥ ሆይ 1000 ዓመት ንገስ። ግን አንድ የተሳሳትከው ነገር አለ። ጦረኛ የሆነው ኃይለኛ የሆነው በስጋ ጦር ሜዳ ነው። ጉዳዩ የጎልያድ የፍልስጤም የጦር ጉዳይና የእስራኤል የጦር ጉዳይ አይደለም። እኔ እንዳልሆነ መታቀው አለ እኔን በምድረ በዳ ውስጥ ሲያሰለጥነኝ ነበር። እኔ በምድረ በዳ ውስጥ የሰለጠንኩት እግዚአብሔር ያስተማረኝ አንድ ነገር አለ። ምንድነው ያስተማረህ ካልከኝ እነግርሃለሁ። እኔ በጎች ጠባቂ ያደረገኝ በጎችን እየጠበኩ እያለ ድቡና የአንበሳ ደቦሉ ይመጣ ነበር። ከመካከል ነጥቆ ይዞ ይሄድብኝ ነበር እና እኔ ታዲያ ተማም ብያ አይደለም ተው አከታተለው ነበር እና አከታተለውና አስጥለው ነበር። ስከታተለው የያዘው ነገር ጥሎ ከሄደ ሄደ። አይ የያዘብኝን ያችን ግልገል ምናምን የያዘብኝን ነገር ይዞ ደግሞ እንደገና ወደኔ መጥቶ እኔንም ሊበላ ካለ ግን በእኔ ላይ በተነሳ ጊዜ ግን አንድ ነገር አደርግ ነበር አለ። ጥሎ የማይሄድ ይገደላል እኔ ጋር አለ። ኦኬ አንተ ጋር 40 ቀን እየመጣ ያስፈራራ ይሄድ ነበር። እኔ ጋር ግን ስንገናኝ አስፈራርቶ መሄድ አይደለም። ከኔ ጋር ስንገናኝ በእግዚአብሔር መንፈስ የተነሳ ልኩን ነው ማሳየው። ልኩ ደግሞ እንደምገላቸው አንበሳ ደቦልና እንደ ድብ ደቦል ምን ማድረግ ነው? ማጋደም ነው። እሱ ነው እግዚአብሔር ያሰለጠነኝ በማጋደም ነው አለ። አይ እንደዛ ከሆነ እኔ ሳይ በጣም ጠንክረብኛል። በገናም ጥሩ ነበር ያኔ። ምክንያቱም እኔ ያ መንፈስ መጥቶ ባስጨነቀኝ ጊዜ ስደርድር ከኔ ይወጣል ነበር ይሸሻል ነበር ያ ክፉ መንፈስ። ስለዚህ ጥሩ ትመስለኛለህ። ግን አንድ ነገር ልምከራለሁ፣ ልምዴ ላካፍልህ። ጥያቄ እንኳን አልጠየቀውም። እንካ አለና የራሱን ልብስ አለበሰው ይላል። ያንን ጥሩር በላው ላይ ያደረገ ይላል። እና ዳዊት ሲደረግለት አንድ ጊዜ አንዳንድ ነገር ልንገራችሁ። አንዳንድ ነገሮቻችን ለምን ወደ ኋላ እንደሚስቡን ታውቃላችሁ? የእግዚአብሔር ያልሆነ ሐሳብ በህይወት ውስጥ ከመጣ ስትጓተት ነው የምትኖር። እህቴ የእግዚአብሔር የሆነ ሰው በህይወትሽ ውስጥ ካልመጣ እንደ ዳዊት ነው የሚከብደው። ማለት ዳዊት እንደ ለበሰው ልብስ ነው የሚጎተተው። ሲጎተት ነው በቃ። እግዚአብሔር ያልሰጠ ስራ እንደዛ ነው። እግዚአብሔር ያልሰጠሽ ህይወት እንደዛ ነው። እና ሰውየው በሰው ልምድ በራሱ ልምድ የራሱ ልምድ እኮ ምን እንዲሸሽ እኮ ነው ያደረገው። ልብሱ እኮ እንዲሸሽ ልብሱን ለብሶ አሸንፏል እንዴ ሳውል? ወደ ኋላ አይደል የሸሸው? የሸሸበትን ልብስ እንካ ልበስ ይለዋል። እና ግድ ስለሆነ እንቢ አንዳንድ ነገሮች እንቢ ማትሏቸው ነገሮች አሉ። ሲመጡ ቀስ ብላችሁ በሲስተም የምታወልቋቸው ነገሮች አሉ። ይሄ የኔ አይደለም፣ ይሄ
የኔ አይደለህም ይመስለኛል፣ የኔ አይደለሽም ይመስለኛል፣ ይሄ ስራ የኔ አይመስለኝም። በጥበብ ቀስ አርገ ግድ ስለሆነ እና ቀስ አረገና አወረደና አወለቀና እኔ ይሄንን መሸከም አልችልም አለ። መሸከም አልችልም። እኔ መሸከም የምችላት እግዚአብሔር የሰጠኝ እግዚአብሔር ያለማመደኝ አንድ ነገር አለች፣ እኔ በሷን መዋጋት የምችለው እና አወለቀና ጣለ ይላል። ከዚህ በኋላ ግን የሆነው ነገር በጣም ያስደንቀኛል። ይሁላችሁ ፈርዖን እየመጣ እስራኤላውያንን ባስፈራራ ቁጥር አንድም ቦታ እግዚአብሔር ብሎ ተጣርቶ አያውቅም። የእስራኤል ጭፍሮች የእስራኤል አምላክ ምናምን ብሎ አያውቅም። የሚለው የሳኦል ጭፍሮች አይደላችሁም ነው። ቁጥር 11 ላይ አንብቡት። ቅድም ያነበብኩላችሁ እናንተ ይላል ይመጣል። የሳኦል ጭፍሮች አይደላችሁ ይላል። ሳኦልን ሲያየው የእግዚአብሔር መንፈስ በላው ላይ ስለሌለ የሚያየው የወደቀውን የከሰረውን ባዶ የቀረውን እስራኤልን ይዞ መሬት ላይ የወደቀውን ሳኦልን ነው በስጋ የሚያየው። ዳዊት ጋር ግን ሲመጣ የተለየ ሆነ። ዳዊት ጋር ሲመጣ እውነተኛው ማንነቱ ተለወጠ፣ ተገለጠ። ዳዊትም ሲመጣ ታዲያ ሱስ ማን ነው ታዲያ? የተቀባ ሰው አይደል? በልዩነት የሚንቀሳቀስ ልክ ሲመጣ አንድ ነገር አለ። ሸለፈታ ምን አለ? ክብር ለኢየሱስ ይሁን። አርቆ ገብቶ በሱሪ ውስጥ ገባ። ያየው አንድ ነገር ልንገራችሁ፣ ምን እንደሆነ ታውቃላችሁ? የተገረዘ የኪዳን ህዝብ ነው። በጊዜው የሚገረዝ የኪዳን ግን ሲያየው ኪዳን አልባ ነው። ጠላት ይኸውልህ አንድ ነገር ልንገርህ፣ ችግር የፈለገ ትልቅ ቢሆን ኪዳን የለውም። ካንተ ጋር የመኖር ካንተ ጋር የመቆየት አንተን አፍኖ የማስቀረት ኪዳን የለው። የዘመናት ቋጠሮ እግዚአብሔር ሊፈታ ይችላል። አየው አንተ አለው እኔ ዳዊት እኔ እግዚአብሔር ይባርክ። ከዛ ምን እንዳለ ታውቃላችሁ? የተገዳደርከው ሁለት ጊዜ ነው የተናገረው። መጀመሪያው ላይ የእስራኤልን አምላክ አለ፣ ሁለተኛ ላይ የእግዚአብሔርን ጭፍሮች አለ። ምን ማለት እንደሆነ ገብታችኋል? ሳውልና ህዝቡ ምን ቢደክሙ ራሳቸው የእግዚአብሔር ጭፍሮች ናቸው። ምን ቢደክሙ አሳዳጆች ያሳድዳሉ አለ መጽሐፉ የሚለው። ምን ቢደክሙ ምንድናቸው? አሳድዱ። እና እግዚአብሔር ለዳዊት ምሪትን ሰጠ። ቁጥር 46 ላይ ይመስለኛል እንትና ጎልያድ ምን እንዳለ ታስታውሳላችሁ? እንደዚህ ነው ያለው፣ በአምላኮቹ ስም ረገመው ይላል። ይኸውልህ በእግዚአብሔር መንፈስ ካልሄድክ ማስፈራራት ብቻ ነው። በእግዚአብሔር መንፈስና በቅባት ስትሄድ ግን የሁለቱ ጦርነት ስለሆነ ሰውየው በስጋው አይመጣም፣ ሰውየው በአምላኮቹ ነው የሚመጣው። ልዩነት ገብታችኋል? ስለዚህ ከስጋ ወጥተህ ድሉን የመንፈስ አድርገው። የመጨረሻዋን ልንገራችሁ። በቃ ጥሩ እንትን ልጅ በጣም ብዙ ነው ያለኝ፣ ግን የመጨረሻዋን አንድ ነገር ልንገራችሁ። መጨረሻ ላይ ሄድኩኝ። እንደዚህ ይላል ቁጥር 50 ላይ አለው ጎልያድ መጀመሪያ 43 አካባቢ በትር የምትመጣብኝ እኔ ውሻ ነኝ አለው። ልኩን አሳየው ማለት ነው። እስቲ ልኩን በሉ እስቲ። አይውላችሁ ሰውየው ቅድም ከነበረበት ከዛ አንድ ሰው ሲል ከነበረበት ቦታ ወረደና ማለት ነው ጭሬና እቺ ብትርና እንትን ቀስቷን እና እንትን ይዞበት ሲሄድ ወደሱ መሮጥ ሲጀምር እዴ ውሻ ነኝ እንዴ ማለት ጀመረ። ሰውየው ልኩን እያወቀ ሄደ። እስቲ ምን መሰላችሁ? በነገራችን ላይ ብትር ይላል እዛ ቦታ ላይ ትንሽ ለዳዊት ለእንትና ሲያት ለጎልያድ ሲያት እኮ እጁ ላይ ያለች ብትር ነች። ብትር የምን ምሳሌ ነው? እስቲ ንገሩኝ። የስልጣን የኃይል ምሳሌ ነው። ሰውየው የእግዚአብሔርን ማንነት ነበር ይዞ ሄደው እና ብትር ይዘህ የምትመጣብኝ እኔ ውሻ ነኝ ብሎ ራሱን ውሻ ብሎ ጠራ። ከዛ በኋላ እንደዚህ ሆነ።
ቁጥር 47 የዚህን ብትር ምሳሌ ሲነግረው እንደዚህ አለ። ይህም ጉባኤ አለ፣ እዛ የተሰበሰበው በሙሉ ማለት ነው የእስራኤል ጉባኤ። ይህም ጉባኤ ሁሉ እግዚአብሔር በሰይፍና በጦር የሚያድን እንዳይደለ ያውቅ ዘንድ ነው። ከዚህ በኋላ ልጅ በጣም ደስ ትለኛለች። ሰልፉ ለእግዚአብሔር ነው፣ እናንተንም በእጃችን አሳልፎ ይሰጠናል። እስቲ እንደዚህ በሉ እስቲ፣ እናንተንም ደርድሯቸው በፊታችሁ እንደ ጎልያድ የቆሙትን። እኔ አንድ ነገር ልንገር፣ ጌታ ምስክሬ፣ እኔ ብዙ ጊዜ ተናግሬ ሰብኬ እግዚአብሔር በህይወቴ ብዙ ነገር አድርጓል። ይሆናል እግዚአብሔር ተናግሮኛል ባልኩት ነገር እግዚአብሔር ሲያሳልፈኝ አይቻልም። 2026 የማይገቡ ጎልያዶች አሉ። እግዚአብሔር ከልምምድ ሜዳ አውጥቶን እግዚአብሔር በህልውና በትር ሆኖን እግዚአብሔር አንድ አምላክ እንዳለ እንዲታወቅ እስከ ዛሬ የታገልሽበት ትግል ፍሬ የሚያፈራበት ዘመን እንደሆነ በመንፈሴ ዲዘርን አደርጋለሁ። እግዚአብሔር ብቻውን ጌታ እንደሆነ እንዲታይ ባንቺ ላይ እና መጨረሻ እንደዚህ ሆነ። ዳዊት ሮጠ አድርጎ ቀስ በእንትኑ ወራወራት ገባች በፊቱ ተደፋ እና ቁጥር 50 መጣ። እንደዚህ ይላል ዳዊትም ይላል ፍልስጤማውያን በወንጭፍ በድንጋይ አሸነፈው። በምንና በምን? በወንጭፍና በድንጋይ ጭሬ ምናምን እንትን የለም አሸነፈው። ከዛ ፍልስጤማውያን መጥቶ ገደለው ይልና በዳዊት እጅም ሰይፍ አልነበረም ይላል። ያለ ሰይፍ ያለ ምንም ነገር በእጃችን ምንም ሳናደርግ አሸናፊ እንድንሆን ያደረገን ጌታ የተባረከ ይሁን። ባለቅባቱን አግኝታችሁታል? አገኛችሁት? ማን ነው ያ ባለቅባት? ማን ነው? አይደለም ዳዊት ብቻ አይደለም። ማን ነው? እኔ ነኝ። እስቲ እኔ ነኝ በይ እስቲ። ዮሐንስ ወንጌል አንደኛ ዮሐንስ ምዕራፍ 2 ቁጥር 20 ከቅዱሱ ቅባት ተካፍለናል ይላል። ገብታል። በቃ ሌላ ቅባት ሌላ ነገር እንዳትጠብቅ ወንድሜ፣ ሌላ ነገር ውስጥ እንዳትገባ። ያኔ በዘይት ይቀባል። ከዛ በኋላ የእግዚአብሔር መንፈስ ልክ በዘይት ስትቀባ የእግዚአብሔር መንፈስ ይወርድብህ ነበር። ዳዊት ላይም እንደዛ ነው፣ ሳውል ላይም እንደዛ ነው። አሁን ግን በክርስቶስ ኢየሱስ ሆነና በእርሱ ቀርቦን ምን አደረገ? ከአሸናፊ በላይ ክብር ለኢየሱስ ይሁን። በመንፈስ ቅዱስ ኃይል አሸናፊዎች፣ እህት አሸናፊ፣ ወንድም አሸናፊ። ይኸውልህ ካንሰር አሸናፊ የሚባል ስም የለም ከዚህ በኋላ። ማጣት አሸናፊ፣ አካውንት ባዶ አሸናፊ፣ አቶ አሸናፊ የተባሉ ሁሉ ተሰርዘው እህት እንትና አሸናፊ፣ ፓስተር መሰረት አሸናፊ። ክብር ለኢየሱስ ይሁን። ወንድም ዛክ ፓስተር ዛክ አሸናፊ፣ እህቴ አሸናፊ፣ ወንድሜ አሸናፊ። ክብር ለኢየሱስ ይሁን። ተቀይሯል፣ ተቀይሯል። በእግዚአብሔር መንፈስ ሆኜ እናገራለሁ። ተቀይሯል። ያንተ ነገር ተቀይሯል። ያንቺ ነገር ተቀይሯል። አንተ ጠብጥበሃል እስከ ዛሬ አይደል? በጠበጠብክ ነገር ውስጥ እግዚአብሔር የተሻለ ነገር አምጥቷል። ቆመን እንጸልያለን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ከዚህ ከቅዱስ ቅባት የተካፈሉ